ታሪኩ የሚጀምረው በዩናይትድ ስቴትስ አክላማ ግዛት ነው። አንድ ወጣት በትምህርት ቤት ውስጥ ቅርጫት ኳስ የመጫወት ህልም ነበረው። መጫወት የሚፈልገው ደግሞ ኢግል ለተባለ ቡድን ነው። ሆኖም ችግሩ የቁመቱ ጉዳይ ነው። ሌላኛው ደግሞ በስፖርት ላይ ጥሩ የሚባል አይደለም። በዛ ምክንያት መሆን የቻለው የቡድኑ ረዳት ሆኖ ማገልገል ነው። ሁልጊዜ የሚወደውን ተጫዋች ኬቪን ዱራንትን በምስል ይመለከታል። አዘውትሮም ልምምድ ይሰራል። አንድ ቀን እንደሱ መሆን አይቀርም የሚል እምነትም አለው። ታናሽ እህቱ አሽሊ የልምምድ ምስሎችን በመቅረጽ በምስሉ ትዝናናለች። በነጋታው ብሪያን ኢዛቤላ ወደምትሰኝ አንዲት ወጣት በማቅናት ፍጥጥ ብሎ ተመለከታት። ሆኖም ለማውራት ግን ድፍረቱን አላገኘም ነበር። ከሰዓታት በኋላ ግን ደፍሮ ሊያወራት ወሰነ። ሆኖም የቡድኑ አምበል ኮኖር የብሪያንን የልምምድ ምስል በትልቅ ቲቪ ቢከፍተውስ ብሪያን ኳሱን በመረብ ከማሳለፍ ይልቅ በኳሱ ፈንታ ራሱ ዘሎ ሲገባ ያመላክት ነበር። ሁሉም ሰዎች በብሪያን ተግባር ይሳለቁበት ጀመረ። በዛ ምክንያት ብሪያን ኢዛቤላን ላለማውራት ወሰነ። ቀጥሎ ብሪያን በሆነው ነገር ያዘንና ራሱን ይወቅስ ነበር። ሆኖም አባቱ ከመጥፎ ስሜት እንዲወጣ ወጣ ብለው የሚወደውን ቡድን እንዲመለከት ጋበዘው። እጅግ የሚወደውን ኬቪን ዱራንት የተሰኘውን ሰው የማየት ዕድል አገኘ። ጨዋታው የነበረው ተንደር የተሰኘ ቡድን ከፒስተን ጋር ነበር። በኬቪን ዱራንት አማካኝነት ገና በመጀመሪያው አጋማሽ በከፍተኛ ውጤት መምራት ቻሉ። በጨዋታው አጋማሽ ታዲያ አንድ እውነትን አሳወቁ። ከመሃል ሜዳ ኳስን ከመረብ ያሳረፈ $10,000 ተሸላሚ እንደሚሆን ነበር። በጊዜው የተመረጠው ደግሞ ብሪያን ነበር። የሚያደንቀው ሰው ኬቪን ሳይቀር በአግራሞት ይመለከቱት ጀመር። ብሪያን መዘጋጀቱን ጀመረ። ኮኖር ቪዲዮውን በመቅረጽ ይመለከተዋል። ሁሉም በሚባል ሁኔታ ይሳለቁበታል። ይህ ደግሞ ይበልጥ ድንጋጤ ውስጥ ከተተው። ወደ ውስጥ በመተንፈስም ኳሱን ወረወረው። ሆኖም ኳሱን ሊያስቆጥረው አልቻለም። በጊዜው መሳቱ ብቻ ሳይሆን ኳሱ ያረፈው አንድ ማስክ ያጠለቀ ሰው ላይ ነበር። ሁሉም ሰዎች በብሪያን ላይ ይሳለቁበታል። ቆየት ብለው የሆነ ነገር ተከሰተ። ኬቪን ዱራንት ወደ ብሪያን በመቅረብ ለብሪያን ፈርሞ አበረከተለት። በደንብ እንዲለማመድ በመንገር አንድ ቀን ድንቅ ተጫዋች ትሆናለህ ሲል መለሰለት። አንድ ሰው ልዩ ተሰጥኦ ከሌለው ጠንካራ ሰራተኛ መሆን አለበት ሲል ነገር። ሆኖም ግን ኬቪን እሱን ኳሱን ሲሰጠው እንግዳ የሆነ ነገር ተከሰተ። የኤሌክትሪክ ኃይል በሚመስል መልኩ ከኬቪን ኃይሉ ወደ ብሪያን ተላለፈ። ሁለቱም ስሜቱ ይሰማቸው ነበር። እናም ብሪያን ወደ ቦታው ተመለሰ። በሌላ ቀን አንድ ዜና ተሰማ። እሱም ደግሞ ተንደር የተባለው ቡድን በታሪክ ለመጀመሪያ ጊዜ በሚባል ሁኔታ ለመምራት ተነስቶ ባለቀ ሰዓት ተሸነፈ። ኬቪንም በሁለተኛው አጋማሽ መጥፎ የተባለ አቅምን ነበር ያሳየው። ብሪያንም እጅግ አዘነ። ሆኖም በተበረከተለት ኳስ ደስተኛ ነበር። ወደ ትምህርት ቤት ለማቅናትም ዝግጅት ጨረሱ። ወደ ትምህርት ቤት ካቀና በኋላ ግን ያልተለመደ ነገር ይከሰት ጀመር። ሚች የተባለ ወጣት ኮኖር እሱ ቪዲዮ ለብዙ እንደተሰራጨና ሁሉም ሰው እየተመለከተው እንደሆነ ነገረው። ብሪያንም እጅግ ተገርሞ ነበር። በዛ ቅጽበት ለማስተማር የሚጠቀሙበትን አካል በመጠቀም ልክ እንደ ኳስ ያሽከረክረዋል። ሚችም ልክ ብሪያንን ሲመለከት እጅግ ተገረመ። ብሪያንም ሁሉንም ነገር ማሽከርከር እንደሚችል ተረዳ። በዛ ምሽት ብሪያን ከአሽሊ ጋር በመሆን ወደ ፓርክ በማቅናት ላይ ሳሉ ኢዛቤልን ተመለከታት። ኢዛቤል ጎን የነበረው ግን ኮኖር ስለነበር አልተጠጋትም። በቦታው ላይ ታዲያ የቅርጫት ኳስን ከመረብ ያሳረፈ ሽልማት ያገኝ ነበር። ሁሉም ሙከራ ያደርጉ ጀመር። ኮኖር ኢዛቤላን ለማስደመም ሙከራዎችን ያደርጋል። ሆኖም ማሳካት አልቻለም ነበር። ብሪያን በኮኖር ሲስቅበት ያ ደግሞ ኮኖርን አበሳጭቶ ነበር። እስቲ ከቻልክ ሞክር ብሎ ኳሱን ለብሪያን ሰጠው። ብሪያንም የመጀመሪያ ሙከራውን ማስቆጠር ቻለ። ሁሉም ሰው በብሪያን ብቃት ተደነቁ። ኮኖር ግን እጅ አልሰጠም ነበር። ሆኖም በጊዜው ብሪያንን የሚያስቆመው አልተገኘም ነበር። በዛ ምሽት ብሪያን ኢዛቤላን አብረው እንድታሳልፍ ጠየቃት። እሷም በሐሳቡ ተስማማች። የብሪያን ሕይወት እያማረ ሄደ። ሆኖም ግን የኬቪን ሕይወት ጥሩ ወደ መጥፎ ያሽቆለቁል ነበር። በልምምድ ወቅትም ኬቪን በርካታ ኳሶችን ይስት ነበር። ኬቪን ሙሉ አቅሙ ወደ ብሪያን እንደተዘዋወረ አላወቀም። ብሪያን በልምምድ ወቅት ሁሉም ኳሶች በሚባል ሁኔታ በመረብ ውስጥ ያሳረፋቸው ነበር። ወደ ትምህርት ቤቱ በማቅናትም አምሮስ የተባሉት አሰልጣኝን ቡድኑን መቀላቀል ፍላጎት እንዳለው ነገራቸው። በመጀመሪያ ፈጽሞ አልተስማሙም ነበር። ኮኖርም እየቀለደበት አንተ ረዳት መሆን ነው የሚያምርብህ አለው። ነገር ግን መናደድ ይልቅ አንድ ለአንድ ግጠመኝ አሳያለሁ ሲል ነገረው። ጨዋታውም እንደተጀመረ ብሪያን ኳሱን አስቆጠረ።
ኮኖር ኳስ ለማስቆጠር ሙከራ ቢያደርግም ፈጽሞ ብሪያን አልፈቀደለትም። አሰልጣኙም ተገርመው 2-1 እንዲገጥሙ አደረጉ። ሆኖም ግን ብሪያን ሁሉንም በማለፍ ማስቆጠር ቻለ። አሰልጣኙም ተገርሞ ቡድኑን እንዲቀላቀል ፈቀዱ። ኢግሎች ለሚያደርጉት ውድድርም መጠራት ቻለ። ጨዋታው ከመጀመሩ በፊት ቤተሰቦቹንና ኢዛቤላን ሲመለከት ድንጋጤ ተሰማው። ልክ ጨዋታው ሲጀመር ግን ብሪያን በጥሩ ሁኔታ ኳሱን ለቡድን አጋሩ በማቀበል በቀላሉ እንዲያስቆጥር አደረገ። ሆኖም በመቀጠል ብሪያን ኳሱን ለኮኖር ቢያቀብለውም ኮኖር ግን ማስቆጠር አልቻለም ነበር። ይልቁንስ ለተቃራኒ ቡድን ተሳስቶ አቀበለ። አሰልጣኙም ኮኖር ኳሱን ለብሪያን እንዲያቀብል ነገረው። ኮኖሩም ያንን በመተግበሩ ብሪያን ኳሱን በቀላል ማስቆጠር ቻለ። በትንሽ ጊዜ ውስጥ ብሪያን የትምህርት ቤቱ ድንቅ ተጫዋች መሆን ቻለ። በአንድ ቦታ ላይም ከሚች ጋር ዘና እያሉ ባሉበት ወቅት ትንሽ መኪና እየነዱ ውድድር እያደረጉ ነበር። ልክ ኢዛቤላን ሲመለከታት ወደ እሷ በፍጥነት አቀና። እሷም በውድድሩ የተሸነፈ እራት ይጋብዛል ስትል ነገረችው። ሆኖም ግን ከአንድ ቁስ ጋር በመጋጨቱ ምክንያት ሁሉም ይሳለቁበት ነበር። በሌላ በኩል ደግሞ የኬቪን ሁኔታ እጅግ አሳሳቢ ደረጃ ላይ ደረሰ። በሕይወቱ እንደዚህ አይነት ዝግታ አጋጥሞት አያውቅም። ቀላል የሚባሉ ቅጽበቶች ላይ እንኳን ማስቆጠር ተሳነው። ወኪሉ እጅግ ተጨነቀ። በሚዲያው አፍ ውስጥም ገባ። የኬቪን ዘመን እያበቃ እንደሆነ ሁሉም ይናገራሉ። ታዲያ ወኪሉ በቲቪ የብሪያንን ድንቅ ብቃት ሲመለከቱ ከዚህ በፊት ኬቪን ሲያስመለክት ከነበረው ጋር ብሪያን ያስመለክት ነበር። ታዲያ እያንዳንዱ እንቅስቃሴውን ይከታተሉ ጀመር። አለን ወደ ኬቪን በማቅናት ምናልባትም ብቃቱ ወደ ብሪያን እንደተላለፈ ነገሩት። ነገር ግን ኬቪን ፈጽሞ አላመነም ነበር። አለን በጥልቀት ከዛች ቀን አንስቶ ኬቪንን በሚገባ መጫወት እንዳልቻለ ነገረው። አለን ለማረጋገጥም ወደ አንድ ሬስቶራንት በመሄድ ብሪያንን አገኘው። ብሪያንም ከኢዛቤላ ጋር ጥሩ የሚባል ጊዜ እያሳለፈ ነበር። የኬቪን ወኪል እንደሆነና ሊጎበኘውም እንደመጣ ነገረው። ብሪያንም እጅግ ተደስቶ ነበር። አለን የወዳጅነት ጨዋታ በትምህርት ቤት ውስጥ በማዘጋጀት ኬቪንን ጋብዘው ወደ ክፍሉ ውስጥ ከኬቪን ጋር አብረው ሲገቡ እጅግ ተደሰተ። ልክ ሲጨባበቱ ግን ምንም ነገር አልተፈጠረም። ይህ ሆኖ እንዳለ ጥሩ የሚባል ቀንን አሳለፉ። ኬቪን በቀጣይ ስላለበት ጨዋታ እጅግ ተጨንቋል። ወደ ልምምድ መመለስ እንዳለበት ለብሪያን ነገረው። ኬቪን ልምምድ ወደሚያደርግበት ቦታ በማቅናትም ብሪያን አብሮት ፎቶ እንዲነሳ ጠየቀው። አሁንም ኳሱን አብሮት ይዞት ነበር። ሆኖም ምንም ነገር አልተፈጠረም። ኬቪን ምንም ነገር ባለመፈጠሩ አለን ላይ ጮኸበት። አለንም የሆነ ዘዴ በመጠቀም ችሎታን ለመመለስ ሞክራለሁ ሲል ነገረው። በዛ ምሽት ታዲያ ጨዋታ ነበረ። ኮኖር ብሪያንን ኳስ እንዲያቀብለው ቢጠይቆም ሙሉ የተቃራኒ ቡድኑን በማለፍ ብሪያን ጎሉን ያስቆጥር ነበር። ኮኖር በብሪያን እጅግ ተናዶ ነበር። ምክንያቱም ደግሞ ብቻውን ነበር ሲጫወት የነበረው። ሆኖም አሰልጣኙ ኮኖርን ወደ ተጠባባቂ ወንበር አወረዱት። ብሪያን እጅግ ብዙ ኳሶችን ያስቆጥር ነበር። ሆኖም በራስ መተማመኑ ወደ ትዕቢት ቀየር ጀመር። ከሚች ጋር ያለውን ጓደኝነትን በመተው ከታዋቂ ሰዎች ጋር ጊዜ ማሳለፍ ተያዘ። ከጨዋታዎች በኋላም አዘውትረው ወደ ፓርቲ መሄድ ነው ስራቸው። እያሳየ ባለው ባህሪም ከኢዛቤላ ጋር ያለው ግንኙነትም እየቀነሰ መጣ። አዲሱ ጓደኛውም ወደ ፓርቲ ይዞት ሄደ። በፓርቲ ውስጥም በተፈጠረ ግርግር ሁሉም ሰው ከቦታው ተበታተኑ። ያንን ያደረገው ደግሞ አለን ነበር። ወደ ብሪያን በመሄድም የኬቪንን ችሎታ መመለስ እንዳለበት ጠየቀው። ብሪያንም በነገሩ ግራ ተጋብቶ ነበር። አለንም ታዲያ እሱን ከማግኘት በፊት በዚህ ቡድን ውስጥ እንኳን አልነበርክም አለው። አሁን ያለህ እንቅስቃሴ ኬቪን በአንተ ዕድሜ ከሚያስመዘግበው ጋር ተመሳሳይ ነው አለው። ኬቪን አቅም ወደ አንተ ተዘዋውሯል፣ ያንን ደግሞ መመለስ አለበት ሲል ነገረው። በመጨረሻም ከመሄዱ በፊት ኬቪን እንዲሸነፍ ምክንያት መሆን የለብህም ሲል ነገረው። በቀጣይ ቀን ታዲያ ኢግሎች ጨዋታ ነበረባቸው። አሰልጣኙም ከ30 ዓመት በኋላ ቡድኑ ለፍጻሜ መድረስ እንደቻለ በማሳወቅ ሁሉም ተጫዋቾች ስማቸውን እንዲያስተዋውቁ ጋበዟቸው። ብሪያን ወደ ኢዛቤላ በመሄድም ይቅርታ ጠየቃት። እሷም በባህሪው መቀየር እንደተናደደች ነገረችው። ለዚህም ምክንያት ደግሞ ስኬቱ እንደሆነ ደጋግማ ትነግረው ነበር። ብሪያን ታዲያ እንደዚህ ታዋቂ ባልሆን እኮ አንቺ አታውቂኝም አላት። ሆኖም ግን ኢዛቤላ በመጀመሪያ ስትመለከተው ቀልቧ እንደወደደው ነገረችው። በእውቅና ምክንያት ብቻ አይደለም የወደድኩ ስትል ነገረችው። በደንብ አውጥቶ አውርዶ ካሰበ በኋላ የኬቪንን ችሎታ ለመመለስ አሰበ። አለንን ለማግኘትም ወሰነ።
በወቅቱ አንድም ኳስ ለማስቆጠር ይቸገር ነበር። አለን ታዲያ አንድ ለአንድ እንዲጋጠሙ አደረገ። ብሪያን ግን ለማስቆጠር እጅግ ከባድ ከሆነ ቦታ እንኳን ጎል ያስቆጥር ነበር። በዛ ጊዜም ሙሉ ለሙሉ ተሰጥኦ ወደ ሕፃኑ እንደተዘዋወረ ተረዱ። አለን ከዚህ በፊት ያደረጉትን እንዲያደርጉ ጠየቃቸው። ከዛ በፊት ተጠቀሙትን ኳስ በመጠቀም ያደረጉትን ነገር አንድ በአንድ ደጋገሙት። አለን ደጋግሞ እንዲሞክሩት አደረገ። ሆኖም ግን ያ ነገር አልተሳካም። ምንም እንኳን ሐሳባቸው ባይሳካም ብሪያን ችሎታውን ለመመለስ ባደረገው ጥረት አመሰገነው። ቀጣይ ጨዋታም መልካምን ሁሉ እንዲገጥመው ነገረው። ወደ ቤቱ ከመመለሱ በፊት ኢዛቤላን በማግኘት ይቅርታ ለመጠየቅ ወሰነ። ሁሉንም ነገር ያገኘው በራሱ ሳይሆን ሁሉም የኬቪን ዱራንት እንደሆነ ነገራት። በጊዜው አላመናቸውም ነበር። ሆኖም እያንዳንዱን እውነት በሚገባ አስረዳት። ሆኖም ኢዛቤላ እንዴት ይህ ሊሆን ይችላል የሚል ጥያቄ አጫረባት። ቪዲዮውን ሲመለከት ግን ነገሩ የተፈጠረው ማስክ የለበሰው ሰውን በኳስ ሲመታ እንደሆነ መጠርጠር ጀመረ። ጊዜ ሳያባክንም በፍጥነት ወደ ቦታው አቀና። ከጨዋታው በፊት በመድረስም የኬቪን ቡድን ተንደር ጨዋታውን ከመጀመራቸው በፊት ነገሮችን እንዴት ማስተካከል እንደሚችል ለኬቪን ነገረው። ኳሱን በመወርወርም ማስክ ያደረገውን ሰው እንዲወድቅ አደረገ። ልክ እንደ ቀድሞ ኳሱን በአንድ ላይ በመንካት የቀድሞውን ድርጊት ደገሙት። በዛ ቅጽበት በኤሌክትሪክ መልክ ተሰጥኦ ወደ ባለቤቱ ተመለሰ። ታዲያ ኬቪን የቀድሞ ብቃቱ በመጠቀም ተንደር የተባለው ቡድን እንዲያሸንፍ አደረገ። ብሪያን በዛ ቀን በሁለት ስሜት ውስጥ ነበር። ደስታም ተሰምቶታል። ሆኖም ግን ወደ ቀድሞ ማንነቱ መመለሱ ድብርት ተፈጠረበት። ሙከራ ሲያደርግም ማስቆጠር አልቻለም ነበር። ነገር ግን ብዙም አልተገረመም። ወደ ትምህርት ቤቱ በመሄድም ጓደኞቹን አንድ ባንድ ይቅርታ ጠየቃቸው። ይቅርታ ካደረጉለት በኋላም ኢዛቤላ ከኬቪን ጋር እንደተመለከተችውና ሁሉም ነገር ግልጽ ሆኖልኛል ስትል መለሰችለት። በመጨረሻም ኢግል የፍጻሜ ጨዋታ የሚያደርግበት ነው። የቀድሞ ተሰጥኦ እንደሌለው ቢረዳም ተስፋ አልቆረጠም። ለቡድኑ አባላትም አንድ ላይ ጠንክረው ከሰሩ ሁሉንም ነገር ማሳካት እንደሚችሉ ነገራቸው። በመጨረሻም ፈጣን የሆነ የማጥቃት እንቅስቃሴን መተግበር ጀመሩ። ኮኖርም ኳሱን ለብሪያን አቀበለው። ሆኖም ብሪያን ተሰጥኦ በውስጡ እንደሌለ ያውቃልና ከመሞከር ይልቅ ደግሞ ለቡድኑ አጋሩ አቀበለ። ኳሱም ታዲያ ሳይቆጠር ቀረ። ደጋግሞ ቢሞክርም ማስቆጠር አልቻለም። በመጀመሪያው አጋማሽ 47 ለ31 ተመሩ። የመጀመሪያው አጋማሽ ከመጠናቀቁ በፊት ኮኖር አንድ ጎል አስቆጠረ። ልዩነቱንም በትንሹም ቢሆን ማጥበብ ችሏል። በረፍት ሰዓትም አሰልጣኙ ብሪያን ምን እንዳጋጠመው ጠየቁት። ሆኖም እውነቱ ከመናገር ይልቅ መጥፎ ቀን እንዳሳለፈና ቀይረው እንዲያስወጡትም ጠየቃቸው። ሆኖም አሰልጣኙ እንደሚተማመኑበትና ውጤቱንም መቀየር እንደሚችል ነገሩት። ከውጪ አለንና ኬቪንን ሲመለከት በራስ መተማመኑን ጨመረለት። ቡድኑን አንድ ላይ በመሰብሰብ ምንም እንኳን የቀድሞ ብቃቱ ባይኖርም ጨዋታውን በሚገባ እንደተረዳው ለቡድኑ በመንገር ማሸነፍ ከፈለጉ እንደ ቡድን መጫወት እንዳለባቸው ነገራቸው። የብሪያን ሐሳብም በመተግበርም ቀስ በቀስ ያላቸውን የነጥብ ልዩነት መቀነስ ቻሉ። ምንም እንኳን ባያስቆጥርም በመከላከሉ የቡድን አጋሮችን በሚገባ ይረዳቸው ነበር። ታዲያ ጨዋታው ለመጠናቀቅ ትንሽ ሴኮንዶች ሲቀሩ ወደ 2 ነጥብ ማጥበብ ቻሉ። ኳስ አግኝቶ ብዙዎችን ቢያልፋቸውም ለመሞከር ግን ድፍረትን አላገኘም ነበር። ለኮኖር ሊያቀብል ሙከራ ቢያደርግም ኮኖር በሁለት ሰዎች ተይዟል። ታዲያ ብሪያን ወደ ውስጥ በመተንፈስ ሙከራ አደረገ። ኳሱን በማስቆጠሩም ኢግሎች ማሸነፍ ቻሉ። ሁሉም ሰው ወደ ብሪያን በመሄድ አቀፉት። የራሱን ብቃት በመጠቀምም አሸናፊ መሆን ቻለ። ከቀናት በኋላ ኬቪንን በማግኘት ለድጋፍህ አመሰግናለሁ አለው። ውድ የዚህ ቻናል ቤተሰቦች አዳዲስ የፊልም ትንተና እንዲደርሳችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋቸውን ፈጽሞ እንዳዘነጉ